ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ሬሾስ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገርስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሬሾ ኦፍ ኤሪያስ ኦፍ ሲሚላር plane figures. Activity 7.5 repeat activity 7.4 question number 3 and 4 for comparing areas of similar plane figures. ይሄን በደንብ አሳይቻችኋለሁ እናየዋለን። አሁንም እሺ ተመልከቱ። እዚህ ጋር ይሄ 1 by 1 ነው። እዩ ዳይሜንሽኑን እዩት፣ አንድ በአንድ ነው። ስለዚህ አንድ ሲባዛ በአንድ ስንት ይሆናል? አንድ። ይሄኛውን ደግሞ እዩት፣ 2 በ2 ነው። ይሄኛው 3 በ3 ነው። ይሄ ደግሞ 4 በ4 ነው። አሁን 2 ሲባዛ በ2 ስንት ይሆናል? 4። 3 ሲባዛ በ3 9። 4 ሲባዛ በ4 16 ይሆናል ማለት ነው። እዚህ ጋር ያለችው ኤሪያ 1 ሲባዛ በ1 1 ናት። ከዛ ሳይዱን ከፍ አረግ ነው፣ ደብል አደረግ ነው። አንድ የነበረውን 2 አረግ ነው። ልክ 2 ስናደርገው ግን ኤሪያው ምንድነው የሆነው? 2 ስኩዌር ሆኖ 4 ነው የሆነው። ሳይዱን 3 ስናደርገው ኤሪያው 9 ሆነ። 3ን ስኩዌር ስናደርገው 9 እናገኛለን። ሳይዱን 4 ስናደርገው ኤሪያው ስንት ሆነ? 16 ሆነ። from the given pattern one can conclude that the ratio of their areas equal the ratios of their areas equal to the ratio of the square of their corresponding sides. ይሄ ማለት ምን ማለት ነው? ኤሪያ 1 ኦቨር ኤሪያ 2 S1 ስኩዌር ኦቨር S2 ስኩዌር ነው ማለት ነው። ይሄን ደግሞ ማረጋገጫ መውሰድ እንችላለን። ይሄንን እንደ ኤሪያ 2 እንውሰደው፣ ይሄን ደግሞ እንደ ኤሪያ 1 እንውሰደው። 4 ሲካፈል ለ1 4 ይሆናል፣ እኩል ይሆናል። ይሄን እንደ ሳይድ 2 እንውሰደው፣ እቺኛዋን ደግሞ እንደ ሳይድ 1 እንውሰዳት። ስለዚህ 2 ስኩዌር ኦቨር 1 ስኩዌር ይሄ ስንት ይሆናል? 4 ይሆናል። አያችሁ፣ ይሄ ፎርሙላ ይሰራል ማለት ነው ሁል ጊዜ። ስለዚህ የዚህ ክፍለ ጊዜ ዓላማ ምንድነው? ይሄን ማወቅ ነው። የኤሪያ ሬሾ የኮሬስፖንዲንግ ሳይዶቹ ምን ሬሾ ስኩዌር ነው ማለት ነው፣ ስኩዌር ነው። እሺ እዚህ ጋር ብናይ ተመልከቱ፣ ሳይዶቹ አንድ ነበሩ። እዚህ ጋር አንድ ነበር። ይሄ ኤ ነው፣ ይሄ 4ኤ ነው። ይሄ ስንት ይሆናል? 9ኤ ይሆናል። ምክንያቱም 1 2 3 4 ያው ድግግሞች ነው እየሰራን ያለ ነው። 9ኤ ይሄስ 16ኤ ይሆናል። 16ኤ ይሆናል። አይተናል ከዚህ በፊት። የዚህ ሳይድ 1 ነው፣ የዚህ ሳይድ 2 ነው፣ የዚህ ሳይድ 2 ነው፣ የዚህ ሳይድ 3 ነው፣ የዚህ ሳይድ ደግሞ 4 ነው። ተመልከቱ እንግዲህ አሁን ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል S1 ኦቨር S2 ምን ዘሆል ስኩዌር ነው፣ ወይም እያንዳንዱ ስኩዌር ማድረግ። በቃ ዞሮ ትልቁ ነገር ምንድነው? ይሄን እንድትይዙ ነው የተፈለገው። ይሄን ደግሞ ቼክ ማድረግ እንችላለን። ለምሳሌ ይሄንን ኤሪያ ስንት ኤሪያ 2 በለው፣ ይሄንን እቺኛዋን ደግሞ ኤሪያ 1 በላት። ስለዚህ 16a ኦቨር a እኩል ይሆናል እዚህ ጋር ያለው ሳይድ ስንት ነው? 4 ነው። 4 ስኩዌር ኦቨር እዚህ ጋር ያለው ሳይድ ደግሞ ስንት ነው? 1 ነው። 1 ስኩዌር። ተመልከቱ እዚህ ጋር እቺ ኤ በዚህ ኤ ትጠፋለች። 4ን ስኩዌር ስናደርገው 16 ይሆናል። ስለዚህ 16 እኩል ይሆናል 16። ስለዚህ ይሄ ፎርሙላ ስቲል ይሰራል ማለት ነው። from the pattern given one can conclude that the ratio of their area is equal to the ratio of the square of their corresponding sides. ባጭሩ ይሄን ፎርሙላ ያዙ፣ ሁል ጊዜ ይሰራል ማለት ነው። ሁለተኛ the two triangles below are similar. እነዚህ ሁለቱ ትሪያንግሎች ሲሚላር ናቸው። draw any orange dot or vertex at PQR. The areas of the triangles are 9.2 and 36.8. አሁን ተመልከቱ እዚህ ጋር ይሄ 36.8 ነው፣ ሳይዱ ትልቅ ስለሆነ ማለት ነው። ይሄ ደግሞ 9.2 ነው። ምናቸው? ኤሪያቸው። ይሄን ኤሪያ 1 በለው፣ ይሄንን ኤሪያ 2 በለው። verify that the square of the ratio of the two corresponding sides is equal to the ratio of the areas. አሁን ቼክ እንድናደርግ የተፈለገው ምንድነው ማለት ነው? 7.4 ኦቨር 3.7
የዚህ ስኩዌር ከምን ጋር እኩል መሆን አለበት? ከ36.8 ኦቨር 9.2 ጋር እኩል መምጣት አለበት ማለት ነው። 7.4ን ለ3.4 ስናካፍለው 2 ይሆናል። 2ን ስኩዌር ስናደርገው ስንት እናገኛለን? 4 እናገኛለን። 36.8ን ደግሞ ለ9.2 ስናካፍለው ስንት እናገኛለን? 4። አያችሁ፣ በሁለቱም ኬዝ ያገኘነው ምንድን ነው ማለት ነው? ተመሳሳይ ነው ማለት ነው። ስለዚህ ይሄ ምን ነው ፕሩፍ የሚያደርግልን? a1 ኦቨር a2 እኩል ነው s1 ኦቨር s2 ዘ ሆል ስኩዌር። ከዚህ ጋር ተመሳሳይ መሆኑን ስቲል ያጠናክርልናል ማለት ነው። Definition 7.4 If two plane figures are similar, then the ratio of their areas is equal to the square of the ratio of their corresponding side lengths. ባጭሩ ይሄ ምንድነው የሚለን? ትሪያንግል ቢኖረን ለምሳሌ እንደዚህ ይሄ እንደዚህ እናድርገው። ይሄንን ያው ኮሬስፖንዲንግ ሳይዶቹን ለመለየት ማለት ነው። 1 2 3 እንግዲህ ይሄ ኤ ቢሆን ይሄ ቢ ይሄ ሲ ይሄኛው ደግሞ ኤክስ ዋይ ዚ ቢሆን ይሄ ኤሪያ 1 ቢሆን ይሄ ደግሞ ኤሪያ 2 ቢሆን ኤሪያ 1 ኦቨር ኤሪያ 2 ከማጋ እኩል ይሆናል? ኤ ኦቨር ኤክስ ዘ ሆል ስኩዌር ወይ ከዚህ ጋር ኮሬስፖንዲንጉ ይሄ ስለሆነ ወይም ቢ ኦቨር ዋይ ወይም ደግሞ ከዚህ ጋር ወይም ደግሞ ሲ ኦቨር ዚ ወይ ደግሞ ከዚህ ጋር ምን ይሆናል ማለት ነው? ኮሬስፖንዲንግ ናቸው እነዚህ ከዚህ ጋር እኩል ይሆናል ማለት ነው። ተመልከቱ ኤ1 ከላይ ነው ያለው። ስለዚህ ኤም ቢም ሲም ከላይ ይሆናሉ ማለት ነው። ኤ ቢ ሲ ከላይ ይሆናሉ። ኤ2 ከታች ነው። ኤክስ ዋይ ዚም ከታች ይሆናሉ ማለት ነው። ኮሬስፖንዲንጉን ኤን ከወሰድን እዚህ ጋር መተን ኦቨር ብለን ኤክስን ነው የምንወስደው ማለት ነው። እዚህ ጋር ቢን ከወሰድን ኮሬስፖንዲንጉን መተን እዚህ ጋር ኦቨር ዋይ ነው የምንለው ማለት ነው። በተመሳሳይ ሲንም ከወሰድን ቀጥታ እዚህ ጋር ዜድን እንወስዳለን ማለት ነው። ስለዚህ ይሄ ዲፊኒሽን ባጭሩ ይሄን ነው የሚለን ማለት ነው። ኤግዛምፕል 1 ኮንሲደር ኤ ፔር ኦፍ ሲሚላር ሬክታንግልስ 1 ሴንቲሜትር ባይ 2 ሴንቲሜትር ይሄኛው ማለት ነው ኤንድ 3 ሴንቲሜትር ባይ 6 ሴንቲሜትር ይሄ ማለት ነው። the ratio of the corresponding sides is 3 find ratio of their areas። አሁን ተመልከቱ እንግዲህ ይሄኛው 1/2 ከሆነ የዚህ ኤሪያ ስንት ይሆናል? ኤሪያ 1ን በለው 2 ይሆናል። ምክንያቱም 1 ሲባዛ በ2 2 ስለሆነ ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው። እዚህ ስንመጣስ ኤሪያችን ስንት ይሆናል? 18 ይሆናል። ምክንያቱም 3ን በ6 ስናበዛ 18 ስለሚሰጠን ማለት ነው። እሺ ratio of the corresponding sides is 3 ይለናል። አሁን ratios of the areas ነው የተባልነው a2 over a1 እኩል ይሆናል። ሳይዱን እንውሰድ እንግዲህ የዚህኛውን 3 እንውሰድ 3 ኦቨር የዚህ ኮሬስፖንዲንግ ደግሞ ይሄ ነው ኦቨር 1 ግን ይሄን ምን ማድረግ አለብን? ስኩዌር ማድረግ አለብን። ይሄ ስንት ይመጣል? 9 find ratio of their areas ይለናል። ስለዚህ ሬሽዮ ስንት ይሆናል? 9 ይሆናል ማለት ነው። አንድ ሰው ደግሞ እንደዚህ ሊወስድ ይችላል። ለምሳሌ a1 ኦቨር a2 አድርጎ ሊወስድ ይችላል። በዛ ኬዝ ምን እናገኛለን? 1 ኦቨር 9 እናገኛለን። ምንም ችግር የለውም። ዞሮ ዞሮ a2 ይበልጣል የሚለውን ሁለቱም ትርጉሙን ያሳየናል ማለት ነው። ነገር ግን በዚህ አቀማመጥ ካየነው ይሄን ኢኒሻል ይሄን እንደ ፋይናል ከወሰድነው ይሄኛው ሞር ሴንስ ይሰጣል ማለት ነው። አሁን ተመልከቱ የሳይዶቹ ሬሽዮ ስንት ነው? እዚህ ጋር 3 ነው። ስኩዌር ስናደርገው 9 ይሰጠናል። እዚህ ጋር ኦልሬዲ ተሰጥቶናል። እንደገና ይሄን 18 ለ2 ብናካፍልም ስንት እናገኛለን? 18ን ለ2 ብናካፍል ስንት እናገኛለን? 9 እናገኛለን ማለት ነው። ይሄም ኤግዛምፕል ከዚህ በፊት ያየነውን a1 ኦቨር a2 is equals to s1 ኦቨር s2 ይሄንኑ ያጠናክርልናል ማለት ነው። ኤግዛምፕል 2 if triangle ABC and triangle DEF are similar እነዚህ ሁለቱ ሲሚላር ከሆኑ ማለት ነው as indicated below find the ratio of the areas of the larger triangle to the smaller። እንግዲህ ይሄኛው ምን እንበለው? ኤሪያ ላርጀር እንበለው፣ ይሄኛውን ኤሪያ ስሞለር እንበለው ማለት ነው። ስለዚህ ኤሪያ ኦፍ ዘ ላርጀር ትሪያንግል ኦቨር ኤሪያ ኦፍ ዘ ስሞለር ትሪያንግል እኩል ይሆናል። ሳይድ ሬሾ እንወስዳለን። ላርጀሩን ከላይ ስለወሰድን እዚህ ጋር 10ን እንወስዳለን። ኦቨር ከስር ደግሞ 6ን እንወስዳለን። ከዛስ ይሄንን ስኩዌር ማድረግ አለብን። ያው ይሄና ይሄ ምን እንደሆኑ አስበን ማለት ነው።
ኮንግረንት እንደሆኑ ይሄ ከዚህ ጋር ኮንግረንት ነው፣ ይሄኛው ደግሞ ከዚህ ጋር ኮንግረንት ነው። የሚደበላለቅ ነገር እንዳይኖር ማለት ነው። ስለዚህ 10ን ለ6 ስናካፍል ይሄንን በሁለት ብናቃልለው ስንት ይሆናል? 5/3 ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ዘ ላርጀር ትሪያንግል ቱ ኤሪያ ኦፍ ስሞለር ትሪያንግል ስኩዌር ስናደርገው ይሄንን ምን እናገኛለን? ይሄንን ስኩዌር ስናደርገው 25/9 ይሆናል ማለት ነው። 25/9 ይሆናል ማለት ነው። በዚህ መልኩ ማሳየት እንችላለን። ሌላ እንደዚህ ኤሪያ ኦፍ ዘ ላርጀር ቱ ኤሪያ ኦፍ ዘ ስሞለር እኩል ይሆናል 25/9 ብለን በዚህ መልኩም ልናሳይ እንችላለን ማለት ነው። ዛሬ ኤክሰርሳይዝ 7.12 እናያለን። ከዛ ቀጥታ ወደ ኤክሰርሳይዝ 7.12 A find the ratio of the areas of rhombi below. The rhombi are similar. እነዚህ ሁለቱ ሮምበሶች ምንድን ናቸው? ሲሚላር ናቸው። ይሄኛውን A1ን በለው፣ ይሄኛውን ደግሞ A2ን በለው። በተመሳሳይ ይሄንን S2 ሳይዱን ማለት ነው። ይሄኛውን ሳይድ ደግሞ S1ን በለው። ለዚህ አሁን ratio of the areas ስለተጠየቅን area 2 over area 1 እኩል ይሆናል S2 over S1 the whole square። ይሄን ተጠቅመን መስራት እንችላለን። ስለዚህ ከዚህ ላይ S2 ማለት 10 ነው ኦቨር S1 ማለት ደግሞ 6 ነው። ይሄንን ምን ማድረግ አለብን? ስኩዌር ማድረግ አለብን። 10ን ለ6 ስናካፍል ይሄን በሁለት ስናቃልለው 5/3 ይሆናል። 5/3 ስኩዌር ሲደረግ ደግሞ 25/9 ይሆናል ማለት ነው። ስለዚህ A2 ኦቨር A1 ስንት ይሆናል? 25/9 ይሆናል ማለት ነው። ወይም A1 ኦቨር A2 ስንት ይሆናል? 9/25 ይሆናል ማለት ነው። ከሁለቱ በፈለግነው መልኩ ምን ማድረግ እንችላለን? ማስቀመጥ እንችላለን። ለዚህ ጥያቄ ግን ይሄንን እንደ ኢኒሻል ይሄንን እንደ ፋይናል ብንወስድ ይሄኛው የበለጠ ሴንስ ይሰጣል ማለት ነው ከምስሎቹ አቀማመጥ አንፃር። ዞሮ ይሄኛውም ይገልጸዋል። ቢ ፋይንድ ዘ ሬሽዮ ኦፍ ኤሪያስ ኦፍ ሲሚላር ኳሪላተራልስ ቢሎ። እነዚህ ሁለቱ ኳሪላተራሎች ሲሚላር እንደሆኑ ኢንፎርሜሽን ተሰጥቶናል። ይሄንን A2ን በለው፣ ይሄንን A1ን በለው። A2 ኦቨር A1 እኩል ይሆናል S2 ኦቨር S1 ዘሆል ምን ስኩዌር። ይሄንን S1ን በለው ኤሪያ 1 ስላልነው ማለት ነው። ይሄን S2ን በለው። ከዚህ ላይ ካልኩሌት ማድረግ እንችላለን ማለት ነው። S2 ስንት ነው? 6 ነው። ኦቨር S1 ደግሞ 3 ነው። ይሄ ምን ማድረግ አለብን ግን? ስኩዌር ማድረግ አለብን። 6 ሲካፈል ለ3 ስንት ይሆናል? 2። ስለዚህ ይሄ እኩል ይሆናል 2 ስኩዌር ይሆናል ማለት ነው። A2 ኦቨር A1 ስንት ይሆናል ማለት ነው? 4 ወይም A1 ኦቨር A2 ካደረግን ደግሞ ስንት ይሆናል? 1/4 ይሆናል ማለት ነው። ዞሮ በፈለግነው መልኩ ማስቀመጥ እንችላለን። ሁለቱም ገላጭ ናቸው፣ ግን ይሄኛው የተሻለ አፕሮፕሪየት ነው። ምክንያቱም ፍራክሽን ከምናስቀምጥ እዚህ ጋር ይሄን ብናስቀምጥ ይሻላል። ሲቀጥል ደግሞ ይሄንን እንደ ፋይናል ይሄንን እንደ ኢኒሻል ማሰብ እንችላለን። ይሄንን ኒው ኢሜጅ ይሄኛው ደግሞ ኦልደር አድርገን ብናስብ ይሄኛው የተሻለ አቀማመጥ ይሆናል ማለት ነው። ሲ the ratio of areas of two squares is 64 to 49. the scale factor is scale factor ስንት ነው? እንዲሁም the ratio of their perimeter is ይለናል። አሁን ፎርሙላችንን እንጻፍ መጀመሪያ። area 1 over area 2 እኩል ይሆናል S1 over S2 the whole ምን ስኩዌር ይሆናል። እንግዲህ ይሄ ሬሾ እንውሰድ። አሁን ይሄ ኤሪያ 1 ይሄ ኤሪያ 2 64 ኦቨር ስንት? 64 ኦቨር 49 ይሆናል። እኩል ይሆናል S1 ኦቨር S2 the whole square 64 ማለት ምን ማለት ነው? 8 ስኩዌር ማለት ነው። 49 ማለት ደግሞ 7 ስኩዌር ማለት ነው። ይሄ እንዴት ሊጻፍ ይችላል? 8/7 the whole square ተብሎ ሊጻፍ ይችላል በዚህ መልኩ። ስለዚህ ከዚህ ላይ ምን መረዳት እንችላለን? S1 ኦቨር S2 8/7 ነው ማለት ነው። 8/7 ነው ማለት ነው። ስለዚህ ስኬል ፋክተራችን ስንት ይሆናል? 8/7 ይሄን እንዴት ኮንሲደር ካደረግን ነው ይሄ የሚሆነው? እንዴት ኮንሲደር ካደረግን ነው? ይሄ አለ፣ ሌላ ደግሞ ይሄ እዚህ ጋር አለ። ይሄኛው 8/8 ከሆነና ይሄኛው 7/7 ከሆነ ይሄኛውን እንደ ኢኒሻል ይሄኛውን እንደ ፋይናል ካሰብን ምን ይሆናል? ፊገራችን ስላደገ ይሄ ስኬል ፋክተር ይሆናል ማለት ነው። እንዲሁም 7/8ንም ልንወስድ እንችላለን። 7/8ን ደግሞ የምንወስደው መች ነው?
ይሄ 8 በ8 ሆኖ መጀመሪያ የነበረው ከዛ በኋላ ደግሞ 7 በ7 ከተፈጠረ ስኬል ፋክተራችን ስንት ይሆናል ማለት ነው? 7/8 ይሆናል ማለት ነው። 7/8 ምክንያቱም ይሄ ፋይናል ነው፣ ይሄኛው ኢኒሻል ነው። ሲቀጥል ይሄ አንሷል ማለት ነው። ስለዚህ በዚህ አቀማመጥ ካየነው በዚህ አቀማመጥ ባለ 64ቱ ኢኒሻል ነው፣ ይሄኛው ኢኒሻል ነው ማለት ነው። ይሄኛው ደግሞ ፋይናል ነው ብለን እናስብ። ስለዚህ ምን እንወስዳለን ማለት ነው? በዚህ ኬዝ 7/8 እንወስዳለን። 7/8 ምክንያቱም አንሷልና በዚህ መልኩ እዩት። ሬሽዮ ኦፍ ዜር ፔሪሜትርስ ይሄም በተመሳሳይ ከየት ወዴት ነው የወሰድነው የሚለው ማተር ያደርጋል ማለት ነው። 8/7 ኦር 7/8 ኦር እዚህ ጋም 7/8 ኦርደሩን ምን ማድረግ አለብን ማለት ነው? ማየት አለብን ማለት ነው። Two circles have radii 8 cm and 12 cm respectively. The ratio of their circumference is dash and the ratio of their areas is. አሁን ይህን ተሰጥቶናል። all circles are similar. The scale factor is the ratio of their radii. ይሄ አሁን ሙሉ ኢንፎርሜሽን ተሰጥቶናል ማለት ነው። 8 ሴንቲሜትር አለ አንደኛው፣ የሌላኛው 12 ሴንቲሜትር አለ። ratio of circumferences S1 C1 over C2 እኩል ይሆናል 2 ፓይ R1 over 2 ፓይ R2 እንደሆነ አይተናል ከዚህ በፊት። ይሄ በዚህ ይቃለላል። ምን ይቀራል? R1 over R2። ይሄንን R1 ብለን እንውሰድ፣ ይሄኛውን R2 ብለን እንውሰድ። ስለዚህ ምን ይሆናል? 8 ሲካፈል ለ12 በ4 2 3ኛ ይሆናል ማለት ነው። ስለዚህ ratio of their circumferences ምን ይሆናል ማለት ነው? 2 over 3 ኦር 3 over 2 ሊሆን ይችላል ማለት ነው እንደ ኦርደራችን። ሌላ ሬሽዮ ኦፍ ዜር ኤሪያስ ይለናል። የኤሪያ ደግሞ ሪሌሽኑ እንዴት ነው ማለት ነው? ፓይ አር ስኩዌር ፓይ አር 1 ስኩዌር ኦቨር ፓይ አር 2 ስኩዌር ነው። ስለዚህ ፓይ በፓይ ስለሚጠፋ አር 1 ኦቨር አር 2 ዘ ሆል ስኩዌር ነው የሚሆነው ማለት ነው። ኤ1 ኦቨር ኤ2 ይሄ ሪሌሽን ነው ያለው። ስለዚህ ምን ማድረግ አለብን ማለት ነው? እዚህ ጋር ያገኘናቸውን እነዚህን ስኩዌር ማድረግ ነው ባጭሩ። ስለዚህ 4 over 9 ኦር 9 over 4 ይሆናል ማለት ነው። እንደተነጋገርነው ኦርደሩን ማየት ያስፈልጋል። ስዕላችንን ስናስቀምጥ መጀመሪያ ያስቀመጥነው ሰርክል ትንሹ ከሆነና ሁለተኛ ላይ ያለው ትልቁ ከሆነ ይሄኛውን እንወስዳለን ማለት ነው። ይሄኛውን እንወስዳለን። በዚህ ኬዝ እዚህኛውን እንወስዳለን፣ ይሄኛውን እንወስዳለን። መጀመሪያ ላይ ያስቀመጥነው ትልቁ ሆኖ ሁለተኛ ላይ ትንሹን ካስቀመጥን ደግሞ እቺኛዋን እንወስዳለን። ምክንያቱም ይሄ ትርጉሙ ምንድነው? ኢሜጁ አንሷል የሚለውን ትርጉም ስለሚሰጠን ማለት ነው። the ratio of the areas of two similar rectangles is 25 to 36. የኤሪያቸው ሬሽዮ ይሄ ነው ማለት ነው። the scale factor is dash and the ratio of their perimeter is። አሁን ተመልከቱ እንግዲህ ሁለት ኬዝ ወስደን አንደኛው እንደዚህ ቢሆን ሌላኛው ምስል ደግሞ እንደዚህ ቢሆን ምን ሆነ ማለት ነው? አደገ ማለት ነው። የዚህኛው ኤሪያ 36 ነው፣ የዚህኛው ኤሪያ ደግሞ 25 ነው። አሁን ስኬል ፋክተር ነው የተጠየቅነው። ተመልከቱ በዚህ አቀማመጥ ካየነው ምን ሆኗል? ይሄ አድጓል። ስለዚህ ስኬል ፋክተራችን ከአንድ መብለጥ አለበት ማለት ነው። ኤሪያ 2 ኦቨር ኤሪያ 1 እኩል ይሆናል S2 ኦቨር S1 ዘሆል ምን ስኩዌር መሆን አለበት። A2 ይሄኛውን A1 እንበለው A1 ይሄኛውን ደግሞ A2 እንበለው። ስለዚህ 36 ሲካፈል ለ25 ይሄ እንዴት ሊጻፍ ይችላል? 6/5 ዘሆል ስኩዌር ተብሎ ሊጻፍ ይችላል። እኩል ይሆናል S2 ኦቨር S1 ዘሆል ምን ስኩዌር። ይሄን ስኩዌር በዚህ ማቃለል እንችላለን። ከዚህ በኋላ S1 S2 ኦቨር S1 ስንት ይሆናል? 6/5 ይሆናል ማለት ነው። ስለዚህ ስኬል ፋክተራችን ስንት ይሆናል? 6/5 ይሆናል ማለት ነው። አንድ ሰው ለምሳሌ ኦርደሩን አቀያይሮ ሊወስድ ይችላል። ይሄን መጀመሪያ ላይ ይሄን ሁለተኛ ላይ፣ በዛ ኬዝ ምን ይሆናል ማለት ነው? 5/6 ሊሆን ይችላል ማለት ነው። 5/6 ሊሆን ይችላል። ፔሪሜትር ሬሽዮ ኦፍ ዜር ፔሪሜትር ይሄ ምን ይሆናል? 6/5 ነው የሚሆነው። ምክንያቱም P2 ኦቨር P1 ከማጋ እኩል ነው ከS2 ኦቨር S1 ጋር። S1 ኦቨር S2 ማለት ደግሞ 6/5 ነው። ይሄ ምን ማለት ነው? ሌላ ስኬል ፋክተር ማለት ነው በሌላ አገላለጽ።
የሳይዶቹ ሬሾ በሌላ አገላለጽ ስኬል ፋክተር ማለት ነው። የዚህ የፔሪሜትሩንም 5/6 ልናደርገው እንችላለን ማለት ነው። ምኑን አይተን ኦርደሩን አይተን ኢሜጁን ምስሉን የሰራንበትን መንገድ አይተን ማለት ነው። If two similar triangles have corresponding sides 3 and 9, if the area of the first triangle is 12, what is the area of the second triangle? እንግዲህ እንደዚህ እናርግ። ይሄኛውን ምን እናርገው? the first እናርገው። ይሄኛውን መጀመሪያ ላይ ስላለ the first፣ ይሄኛውን ደግሞ the second እናርገው። አሁን እዚህ ጋር ጥንቃቄ ይፈልጋል። ምን እናርግ? ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል S1 ኦቨር S2 ዘሆል ምን ስኩዌር ዘሆል ስኩዌር። ይሄ ዘፈርስት ነው ልብ አድርጉ። ስለዚህ A1 ስንት ነው ማለት ነው? 12 ነው ማለት ነው። ኤሪያቱን አናውቀውም። S1 ስንት ነው? 3 ነው። S2 ደግሞ ስንት ነው? 9 ነው። ይሄ ኦርደሩን መጠበቅ አለበት ማለት ነው። ስለዚህ 12 ሲካፈል ለA2 እኩል ይሆናል S1 3 ነው ኦቨር S2 ደግሞ 9 ነው ዘሆል ስኩዌር። 3/9ኛ በ3 ሲቃለል ስንት ይሆናል? 1/3 ይሆናል። ስለዚህ እዚህ ጋር 1/3 እንበልና ዘሆል ስኩዌር እናድርገው። 1/3 ስኩዌር ሲደረግ 1/9 ይሆናል። ስለዚህ 12 ኦቨር A2 እኩል ይሆናል 1/9 ይሆናል ማለት ነው። ከዚህ ላይ ይሄን ክሪስ ክሮስ ብናበዛው A2 ስንት ይሆናል? 108 ይሆናል። 108 ይሆናል። 12 ሲባዛ በ9 108 ስለሆነ ማለት ነው። 108 ስለሆነ G2 similar triangles have areas 144 cm square and 169 cm square. If a side of a larger triangle is 26 cm, find the length of the corresponding side of the smaller triangle. አሁን ስሞለሩ አለ፣ እንደገና ምኑ አለ? ላርጀሩ አለ ማለት ነው። ትልቁ አለ። ስለዚህ ኤ ስሞል እንበለው ትንሹን ማለት ነው። ትንሽ ኤሪያ ያለውን 144 ዩኒቱን እንቶ ችግር የለውም። ኤል እንበለው የትኛውን? ላርጀሩን ማለት ነው። ላርጀሩን 169። ይሄ ምን ማለት ነው? ኤሪያ ኦፍ ዘ ስሞለር ትሪያንግል፣ ኤሪያ ኦፍ ዘ ላርጀር ትሪያንግል ማለት ነው። እሺ ሌላ ሳይዱንም ስንወስድ በተመሳሳይ ኤስኤል እኩል ይሆናል 26 ሳይድ ኦፍ the larger triangle is 26 cm ስለሚል SL 26 እናርግ። የተጠየቅነው ምንድነው? SS የስሞለሩን ትሪያንግል ሳይድ ነው የተጠየቅነው። ይሄን አናውቀው። ስለዚህ እቺ ምን እናርጋት? ሲምፕሊ x እንበላት። አሁን ወደ ፎርሙላችን እንመለስ። ኤሪያ ኦፍ the smaller over area of the larger triangle is equals to x over SL ዘሆል ምን ስኩዌር ይሆናል ማለት ነው። ዘሆል ስኩዌር ይሆናል። ከዚህ ላይ ሬሾን እንውሰድ። ይሄ እኩል ይሆናል AS ማለት 144 ማለት ነው ሲካፈል AL ማለት ደግሞ 169 ማለት ነው እኩል ይሆናል x ኦቨር 26 ዘሆል ምን ስኩዌር ዘሆል ስኩዌር እናድርግ እኩል ይሆናል 144 ማለት 12 ስኩዌር ማለት ነው ኦቨር 169 ማለት ደግሞ 13 ስኩዌር ማለት ነው። ስለዚህ ይሄ እንዴት መጻፍ እንችላለን? በኤክስፖነንት ሩል 12 13ኛ ዘሆል ምን ስኩዌር አድርገን በዚህ መልኩ መጻፍ እንችላለን። ከዚህ ላይ ተመልከቱ። ይሄንን ስኩዌር በዚህ ማቃለል እችላለሁ ቀጥታ። ስለዚህ x 26ኛ እኩል ይሆናል 12 13ኛ 12 13ኛ በ13 1 በ13 2 ኢዚሊ እንደዚህ ማቃለል እንችላለን ማለት ነው። ይሄ ወዴት ይቃለላል? x ሁለተኛ እኩል ይሆናል 12። ከዚህ ላይ x ስንት ይሆናል ማለት ነው? 24 ምን ሴንቲሜትር ይሆናል ማለት ነው። 24 ሴንቲሜትር ይሆናል። h ላይ ደርሰናል። how does doubling the side length of a rectangle affect this area? አሁን ተመልከቱ። ሲምፕል የሆነች ኤግዛምፕል እንውሰድ። ይሄ 4 ቢሆን ይሄ 2 ቢሆን የዚህ ኤሪያ ምን ይሆናል? ኤሪያ 1 እንበለው። የዚህ ኤሪያ 8 ይሆናል። 4 ሲባዛ በ2 ማለት ነው። አሁን ሳይዶቹ ምን እናርግ? ደብል እናርግ። 4ን ደብል ስናደርገው 8 ይሆናል። 2ን ደብል ስናደርገው 4 ይሆናል። ስለዚህ የዚህ ኤሪያ ምን ይሆናል? ኤሪያቱ 8 ሲባዛ በ4 32 ይሆናል ማለት ነው። አሁን እኒ A1 ኦቨር A2 እኩል ይሆናል A1 ስንት ነው? 8 ነው ኦቨር A2 ደግሞ 32 ነው
በ8 ብናቃልለው ይሄ ምን ይሆናል? 1/4 ይሆናል። ስለዚህ ከዚህ ላይ a1 ኦቨር a2 እኩል ይሆናል 1/4 ይሆናል ማለት ነው። ይሄን ክሪስ ክሮስ ብናበዛው a2 ስንት ይሆናል? 4 ታይምስ ዘ ኦሪጂናል ኤሪያ ይሆናል ማለት ነው። 4 ታይምስ ዘ ኦሪጂናል ኤሪያ። ስለዚህ ከዚህ ላይ ምን እንረዳለን ማለት ነው? ደብሊንግ ዘ ሳይድ ሌንግዝ ኳድራፕልስ ዘ ኤሪያ ማለት ነው። ዘ ኤሪያ ሶ ደብሊንግ ዘ ሳይድ ሌንግዝ ኳድራፕልስ ዘ ኤሪያ ማለት ነው። how does quadrupling the side lengths of a rectangle affect this area? አሁንም እንደዚህ አድርገን እንውሰድ። ይሄንን 2 ይሄንን 1 አድርገን እንውሰደው። አሁን በ4 እጥፍ አሳድጉት ነው እያለን ያለው። ይሄን በ4 ስናበዛው 8 ይሆናል። ይሄን በ4 ስናበዛው ስንት ይሆናል? 4 ይሆናል። ይሄን ኤሪያ 1 እንበለው። ኤሪያ 1 ስንት ይሆናል? 2 ነው። ኤሪያ 2 32 ይሆናል። 32 አሁን ሬሾን እንውሰድ። a1 ኦቨር a2 ስንት ይሆናል ማለት ነው? 2 ኦቨር 32 ይሄ 1/16 ይሆናል ማለት ነው። ስለዚህ ኢንክሪስ ክሮስ ብናበዛው ኤሪያ 2 ስንት ይሆናል? 16 ኤሪያ 1 ስኩዌር ኤሪያ 1 16 ማለት ደግሞ ምን ማለት ነው? 4 ስኩዌር ማለት ነው። 4 ስኩዌር ታይምስ a1 ማለት ነው። ስለዚህ ኳድራፕሊንግ ዘ ሳይድ ሌንግዝ ኳድራፕል ስኩዌር ዘ ኦሪጂናል ኤሪያ ብለን በዚህ መልኩ መመለስ እንችላለን ማለት ነው። ጄ ዩ ፕሌስ ኤ ፒክቸር ኦን ኤ ፔጅ። አሁን ይሄ ፔጅ አለ፣ ተመልከቱ። ይሄ ፔጅ አለ። እዚህ ላይ ምን አስቀመጥን? ፒክቸር አስቀመጥን። ይሄን ፒክቸር አስቀመጥን ማለት ነው። ዘ ፔጅ ኤንድ ዘ ፒክቸር አር ሲሚላር ሬክታንግልስ። ይሄና ይሄ ውስጥ ላይ ያለው ምስል ምንድናቸው? ሲሚላር ሬክታንግልስ ናቸው። እንደገና ምናቸው ተሰጥቶናል? እዚህ ጋር ሳይዳቸው ኮሬስፖንዲንግ ሳይዳቸው ተሰጥቶናል። how many times greater is the area of the page than the area of the picture? አሁን 2 ኤሪያዎችን እንግዲህ ስያሜ እንስጣቸው። መጀመሪያ ይሄኛው ምን እንበለው? ኤሪያ 2 እንበለው። ይሄንን ወይም ኤሪያ 1 እንበለው። ይሄኛውን ውስጥ ያለውን ደግሞ ይሄኛውን ኤሪያ 2 እንበለው። ስለዚህ ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል። አሁን ኤሪያ ኦፍ ዘ ፔጅ ምን ያህል ይበልጣል ነው የሚለን። ኤሪያ ኦፍ ዘ ፔጅ ምን ያህል ይበልጣል? ሪሌሽናችን ምንድነው? s1 ኦቨር s2 ዘ ሆል ስኩዌር ነው። ስለዚህ ይሄ ምን ይሆናል? s1 ይሆናል። ይሄኛው s2 ይሆናል ውስጥ ላይ ያለው ማለት ነው። ስለዚህ 22 ኦቨር 15 ዘ ሆል ስኩዌር ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ዘ ፔጅ a1 ነው እኩል ይሆናል 22 15ኛ ዘ ሆል ስኩዌር ታይምስ ኤሪያ ኦፍ ዘ ፒክቸር ውስጥ ያለው a2 ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን። ይሄ በዚህን ያክል ይበልጠዋል ማለት ነው። 22 ኦቨር 15ኛ ዘ ሆል ስኩዌር በዚህን ያክል ከኤሪያ 2 ኤሪያ 1 ይበልጣል ማለት ነው። if the area of the picture is 45 ሴንቲሜትር ስኩዌር ያ ማለት የዚህ የፒክቸሩ ኤሪያ 45 ሴንቲሜትር ስኩዌር ከሆነ ይሄንን ምን እንበለው? ኤሪያ 1 ወይም ኤሪያ 2 ማለት እንችላለን። what is the area of the page? የዚህኛው ደግሞ ምን ይሆናል ለሚለን። ስለዚህ ተመልከቱ። አሁን ኤሪያ 2 ኦቨር ኤሪያ 1 እኩል ይሆናል s2 ኦቨር s1 ዘ ሆል ስኩዌር እንደሆነ እናውቃለን። ውስጥ ያለውን ኤሪያ 1 ስላልኩት እቺኛዋ s1 ትሆናለች። ውጭ ያለው a2 ስለሆነ ይሄ ምን ይሆናል? s2 ይሆናል ማለት ነው። ስለዚህ ኤሪያ 2 ኦቨር ኤሪያ 1 ደግሞ 45 ነው እኩል ይሆናል s2 22 ነው ኦቨር s1 ደግሞ ስንት ነው? 15 ነው ማለት ነው። ነገር ግን ይሄ ምንድነው? ስኩዌር ይሆናል ማለት ነው። ስለዚህ ከዚህ ላይ ኤሪያ 2 እኩል ይሆናል 45 ሲባዛ በ22 15ኛ ዘ ሆል ስኩዌር ይሆናል ማለት ነው። ይሄን እናብዛ። ስለዚህ ይሄን ስናበዛ ኤሪያ 2 ስንት ይሆናል? 96.8 ሴንቲሜትር ስኩዌር ይሆናል።
ኬ ላይ ደርሰናል። ኤ ትሪያንግል ዊዝ ኤሪያ ኦፍ 10 ሜትር ስኩዌር ሃዝ ኤ ቤዝ ኦፍ 4 ሜትር ኤ ሲሚላር ትሪያንግል ሃዝ አን ኤሪያ ኦፍ 90 ሜትር ስኩዌር ዋት ኢዝ ዘ ሄይት ኦፍ ዘ ላርጀር ትሪያንግል ዋት ኢዝ ዘ ሄይት ኦፍ ላርጀር ትሪያንግል። እንደዚህ እናድርግ እንግዲህ አሁን ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል b1 ኦቨር b2 ዘ ሆል ስኩዌር። ለምንድን ነው? ቤዝ ስለተሰጠኝ ነው። እዚህ ጋር ቤዝ ስለተሰጠኝ ማለት ነው። ይሄኛውን ኤሪያ 1 እንበለው፣ ይሄኛውን ደግሞ ኤሪያ 2 እንበለው። ስለዚህ ይሄ ምን ይሆናል? ቤዝ 1 ይሆናል ማለት ነው። ስለዚህ ኤሪያ 1 10 ይሆናል ኦቨር ኤሪያ 2 ደግሞ 90 እኩል ይሆናል b1 4 ነው ኦቨር b2 ዘ ሆል ምን አለን? እዚህ ጋር ስኩዌር አለን። እዚህ ጋር ተመልከቱ፣ እቺ 0 በዚህ 0 ትቃለላለች። ያ ማለት ይሄ ምን ሆነ? 1/9 ሆነ ማለት ነው። 1/9 ማለት ደግሞ 1/3 ዘ ሆል ስኩዌር ማለት ነው። 1/3 ዘ ሆል ስኩዌር ማለት ነው። ስለዚህ ከዚህ ላይ ይሄ ስኩዌር በዚህ ይቃለላል። ከዛ ምን እናገኛለን? እዚህ ብንመጣ 4 ኦቨር b2 እኩል ይሆናል 1/3 ይሆናል። ይሄን ክሪስ ክሮስ ብናበዛው b2 ስንት ይሆናል? 12 ይሆናል ማለት ነው። b2 12 ሜትር ማለት ነው። 12 ሜትር ይሆናል። አሁን ይሄን b2 እንይዝና የተጠየቅነው ሄይት ነው የተጠየቅነው። ሄይት የየትኛውን? የላርጀር ትሪያንግሉን ማለት ነው። ላርጀር ትሪያንግላችን ደግሞ ስንት ነው? ኤሪያው 90 ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ 1 ኦቨር 2 ቤዝ ታይምስ ሄይት እንደሆነ እናውቃለን። ኤሪያችን 90 ነው እኩል ይሆናል 1/2 ሲባዛ በምን? በቤዝ 12 ነው ቤዛችን ሲባዛ በሄይት ኤች ማለት ነው። ይሄ በሁለት 1 ነው። ይሄ በሁለት 6 ይሆናል። ስለዚህ 90 እኩል ይሆናል 6 ኤች ይሆናል። አሁን ኤችን ለብቻው ለማስቀረት ይሄንን ለ6 እናካፍል፣ ይሄንን ለ6 እናካፍል፣ ለ6 ስለዚህ ከዚህ ላይ ኤች ስንት ይሆናል? 15 ሜትር ይሆናል ማለት ነው። 15 ሜትር። በዚህ መልኩ መመለስ እንችላለን። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክመጣላችሁ ድረስ ሰላም ቆዩ። ቻው።